ኢንሻአላህ አልባሪ ቀደም ብሎ እንደሚባርክ አላህ ፊክ ጥሩ የሆነ ትውስታ ሰጥቷችኋል። እኔም በተወሰነ መልኩ ማተኩረው ፈድሉል ቁርአን የሚለው ላይ ነው። የቁርአንን ደረጃ ባለማወቅ ብዙዎቻችን ቁርአን ጋር አልተዋወቅንምና ፈድሉን ትሩፋቱን ደጋግሞ መናገርና ማስረዳት ያስፈልጋል ብዬ አስባለሁ። የቁርአንን ደረጃ ዝም ብሎ መገመት ይቻላል። አማኝ በመሆናችን ብቻ የተሰጠን ትልቅ የሆነ ጸጋ ነው። ነገር ግን አብዛኞቻችን ከዚህ ነገር ርቀን ሌላ ነገር ላይ ወድቀንና ተጠምደን ያለ ነው። ትልቁ ደረጃ ቁርአን فإن القرآن كلام الله سبحانه وتعالى هو حبله المتين وصراطه المستقيم من تمسك به اهتدى ومن أعرض عنه ضل وهوى. أثنى الله سبحانه وتعالى في موادع كثيرة منه ليبين فضله ويوضح للناس مكانته ومنزلته. أملاكنا الله سبحانه وتعالى سل القرآن تلكن درجون كمنا وكبت عندنا واننيو قداي قرآن يالله نجر مهونو بتشون كبرونم درجونم معرقونم إنيا لمن مكرات الناس سوغا متواوك لمن اندالبن إيه بتشا بكينو لمن له عقل أمرو لالو سنلبوناو لالتزاببت لهو نسو على الفطرة لهونو نسوه لهو نسو يا الله سبحانه وتعالى نجر مهونو بتشون بكينو. قرآن كلام الله سبحانه وتعالى سنل أمراتشو يزورباتشو يا الله نجر هذا اللي مميلو دنا قرطوش اندالو قلصنو نجرجن النزام بيهونو አእምሯቸው በራሱ እየወቀሳቸው እልህና ደራ ይዟቸው እንጂ መረጃ ላይ ሆነው እንዳልሆነ ማወቅ መቻል አለብን። ቁርአን هو حبل الله المتين የማይናወጥና ጽኑ የሆነ የአላሁ ሱብሓነሁ ወተዓላ የሐቅ ገመር ነው። ሲራጡል ሙስተቂም ትክክለኛ የሆነ ጎዳናን የሚጠቁም ብቸኛ የሐቅ መስመር ነው። በዚህ በቁርአን የጸና የሆነ ሰው በእርግጥም ሐቀኛውን መስመር ተመርቷል። ከዚህ ቁርአን የሸሸና እሱን ከማወቅ ያዘነበለ የተወ የሆነ ሰው በእርግጥም በስሜት እንደጠመመ ነው የሚቆጠረው። ለዛም ነው አላሁ ሱብሓነሁ ወተዓላ በተደጋጋሚ ብዙ ቦታዎች ላይ ስለዚህ ቁርአን ፈድልና ደረጃ ደጋግሞ ነግሮናል። አምላካችን አላሁ ሱብሓነሁ ወተዓላ ሲናገር አፈላ የተደበሩነ አልቁርአነ ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እኽትላፈን ከሲራ ይላል። ቁርአንን አያስተነትኑምን? ለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እኽትላፈን ከሲራ። ይሄ ቁርአን የአላሁ ስብሓነሁ ወተዓላ ንግግር ባይሆን ኑሮ ብዙ ተቃርኖዎችን ባስተዋሉበት ነበር። ነገር ግን ቁርአን የአላሁ ስብሓነሁ ወተዓላ ንግግር ነውና አንድም ቢሆን ተቃርኖና ስተት የለበትም ይላል። ይሄ ብቻውን ትልቅ የሆነ ሪሶርስ ነው። ይሄንን ጋር እዚህ አላሁ ስብሓነሁ ወተዓላ ለፍጥሮቹ ለላከው ደብዳቤ ጋር አለመተዋወቅ በራሱ ድኩማንነትና ከትክክለኛ ሰውነት መውረድ ነው። ሌላም ቦታ ላይ አላሁ ስብሓነሁ ወተዓላ ሲናገር አፈላ የተደበሩነ አልቁርአን አም ዐላ ቁሉቢን አቅፋሉሃ ይላል። ቁርአንን አያስተነትኑምን ነው ወይስ ልቦቻቸው ተቆልፎባቸዋል ይላል። ሐቅን ነገር ከመመልከት ብርሃናዊ ጎዳናን ከማስተዋል ልቦቻቸው ተዘግተውባቸው ካልሆነ ቁርአን ጋር እንዴት አይተዋወቅም ይሰው ልጅ? ክብሩንና ደረጃውን ሌላ ቦታ ሲናገር አላሁ ስብሓነሁ ወተዓላ ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሽዐን ሙተሰድዐን ሚን ኸሽየቲላህ ወቲልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን። አምላካችን አላሁ ስብሓነሁ ወተዓላ ቁርአንን የማይናውጥ የሆነ መርህና ደረጃውን ሲነግረን ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሽዐን ሙተሰድዐን ሚን ኸሽየቲላህ። ይህንን ቁርአን በተራራ ላይ ባወረድነው ኑሮ ተራራው በራሱ አላህን ከመፍራቱ የተነሳ ተዋራጅና ተሰንጣቂ ሲሆን ባስተዋልከው ነበር ይላቸዋል ረሱሉ ዓለይሂ ሰላቱ ወሰላም። ወትልከል አምሳሉ ነድሪቡሃ ሊናሲ ለዐለሁም የተፈከሩን።
ይሄንንም ምሳሌ ያስተውሉ ይገመግሙና ይጠነቀቁ ዘንድ ለሰዎችን ግልጽላቸዋለን እያለ እየነገረን። ይሄ ማለት ምን ማለት ነው? ቁርአን ጋር መተዋወቅ አለባችሁ። ስናውቀው ነው የቁርአን ክብርና ማዕረግ ፍቅሩና ውዴታው የሚመጣልን። የማያውቁት ሀገር አይናፍቅም ሀቢቢ። ስታውቀው ሁኔታውን ነገር ስትረዳ ቁርአን ማለት ምን ማለት እንደሆነ እየገባን ይሄዳል። የቁርአንን ደረጃ ለመግለጽ እንዳልኳችሁ የአላሁ ስብሓነሁ ወተዓላ ንግግር መሆኑ ብቻውን በቂ ነው። የሰውን ንግግር እንደ ጥቅስ አድርገን የምናራግብ ሰዎች የፈጣሪን ንግግር አለማወቅና እዚህ ነገር ላይ ትኩረት አድርጎ አለመንቀሳቀስ የሚያሳፍር የሚያሳዝን የሆነ ነገር ነው። ያውም የቁርአን ትውልድንን የምንል ሰዎች ነገር ግን ቁርአንን የማናቅ ሰዎች። ጅሉ هذه الأمة የዚህ ኡማ ትውልድ የቁርአን ትውልድ ነው። የሚያጅበው ነገር ኡመተ ኢቅራ ላ ይቅራኡል ቁርአን የኢቅራ ትውልድንን እያለ የሆነ ነገር ማስጩህ ያደርጋል፣ ነገር ግን ቁርአንን አያውቅም። ስለዚህ በሕስ ማድረግ አለብን ማለት ነው። فهو كلام الله سبحانه وتعالى الذي أنزله هودا ورحمة للعالمين. أي قرآن مالت يا الله سبحانه وتعالى نقرنا الله سبحانه وتعالى كجلما ودبرهان النوت أزند أزنة سقون النقنات صف زند لعالمات بتشيني هنا يفتح سجنة تدرجو ما ينوت هجرجو يسكمتو نسوهنا تمكوك هنا هجنوه قرآن مالت كقرآن ترفاتنا درجة وسط أنه القرآن سبب لنيل الحسنات والأجر العظيم. قرآن مقرات براسو تلك هنا سكيت لما قنيتنا تلك هنا قزوف هنا أجر من عند الله سبحانه وتعالى لما وفق تلك هنا مكنيات. لمن أن قراءة حرف منه بحسنة وعشر أمثالها. قرآن عندن حرف يقرأ هنا سو أجرو باسرت فمي بازاي هنا بتشيني هنا كفتاري التلاكة تككلنينا أونتنيا بتشيني هنا مرة ويشفع لصاحبه يوم القيامة يكام كان بالبيتون يقرؤون ينببون براسو ميشمجل الله سبحانه وتعالى فكر ليشمجل ميشل ጓደኛውን የማይከዳ የሆነ እጹብ ድንቅ የሆነ መመሪያ ነው። ወይህዲህ ኢላ ሲራጥ ሙስተቂም አምኖ አንብቦ ተረድቶት ለተመራበት የሆነ ሰው ትክክለኛ የሆነውን ጎዳና ቀጥታ ጀነት ድረስ የሚያደርስ ልታምነው የሚገባ እጹብ ድንቅ የሆነ መመሪያ ነው ቁርአን። ይሄንን አናውቅ ብለን ነው እኛ ከቁርአን እየሸሸን ያለ ነው። ቆም ብለን ልናስብ ይገባል። ቁርአንን ያነበበ የሆነ ሰው كما أنه سبب لتنزيل السكينة والطمأنينة على القلوب ቁርአን ጋር የሚገናኝ የሆነ ሰው ቁርአንን ታማኝ የሆነ ጓደኛው ያደረገ የሆነ ሰው መረጋጋትንና ሰኪናና ወቃርን ልቡ ላይ የሚጎናጸፍ የሆነ ጀግና የሆነ ትውልድ ነው የሚሆነው። وسبب لرفع الدرجات في الدنيا والآخرة እቺው ጥንቅጧ በበዛባት ዓለም ብቻ ሳይሆን ነገ በአኺራም ቢሆን ንጹህና ታማኝ የሆነ ጓደኛ ብሎም ጋሻ ሊሆን የሚችል የሆነ መመሪያ ነው ቁርአን። ምክንያቱም ይሄ ቁርአን የአላሁ ስብሓነሁ ወተዓላ የተከበረና የተላቀ የሆነ ንግግር ነው። እጅግ በጣም ትልቅ የሆነ አጅርን ሊያጎናጽፍ የሚችል የሆነ ነገር ነው። قراءة القرآن سبب لكسب الحسنات قرآن مقرات ملكام النجر ودنيا قرب انديهوننا لملكام نجر أهل اندنهون ميقفافا يهونا تلك يهونا بسراتنا عجرو باسرطف ميبازا يهونا والله يضعف لمن يشاء الشافعة يوم القيامة قرآن يوم القيامة شمقلنا لهون ميشلنا ዛሬ ከሆነ ቦታ ላይ ሽምግልና የሚላክ ሰው ጠፍቷል። እንኳን የቃም ቀን እንኳን የዛኔ ጭንቅ ቀን ይቀርና እኛ ግን አላችሁ የተባለልን ሪሶርስ ያለው ነገር እየተነገረን እንኳን እየራቅን ነው። የሆነን ሰው ሂስትሪ ለማንበብ የሆነን ሰው ጽሁፍ ለማንበብ ነው የምንሯሯጠው። የቁርአን ጥቅሶችን
ቁርአናዊ የሆኑ መርህና ህጎችን ለማንበብና እነሱን ለመሸምደድ እየታደልን አይደለም። ይሄ ልባችን ምን ያክል እንደደከመና ከእምነታችን ምን ያክል እየራቅን እንደሆነ የሚጠቁም የሆነ ጉዳይ ነው። ኢዘን ባረከላሁ ፊኩም ቁርአን ላይ ትኩረት ልናደርግ ይገባል። ሐቂቃ ይሄን እምላችሁ ለእናንተ ብቻ አይደለም ለተናጋሪውም ጭምር ነው። ቁርአን አላሁ ሱብሓነሁ ወተዓላ መረጋጋትንና ሰላምን ሊሰጥ የሚችል የሆነ ፈውስ ያለው መመሪያ እንደሆነ አላሁ ሱብሓነሁ ወተዓላ ነግሮናል። ተንዚሉ ሰኪነቲ ዐለል ቁሉብ ወተዚሉል ሁሙም። ቁርአንን መቅራት በራሱ ልብ ላይ ሰላምን ከማስፈኑ ባሻገር አእምሮ ላይ ያለን ጭንቀትና በሽታን ሊያስወግድ የሚችል ፍቱን የሆነ መድኃኒት ነው። ቁርአን ለቀራው ለሆነ ሰው ደረጃን፣ ክብርን፣ ማዕረግንና ልቅናን ከፍ አድርጎ ክብር ሰገነት ላይ የማይወርድ የሆነ ስልጣኑ የማይወርድ የሆነ ማዕረግ የሚደር የሆነ መመሪያ ነው። አዎ ይህን ደረጃ ደግሞ በሁለቱም ሀገር ክብር የሆነ መመሪያ ነው። حود حمل اليمين لما نتن لم برنمشاف لكن قرأنا على لكتاب للمغي يريا الله على يمتع كبهان جنة ودب أجوز بدنا يهون مريا لو ውጤት እንዳልሆነ እያረግና እንኳን ዓለም ላይ አንቱ የሚባሉት በዱንያው አንቱ የሚባሉት ግዙፍ ላይ ታዋቂ ሆነው ዘግይቶም ቢሆን ያለንበት ውጤት እንኳን ቢሆን ፍቱን የሆነ ቁርአን እንደሆነ ሰከላቱ እንኳን አይኑበቱም የተሰነ እንደሆነ ይንገቱን ይሆን እንደሆነ ሙሐመድ ላይ ይወረደው ብቸኛ የሆነ መድኃኒት እንደሆነ እየመሰከሩ ነው። አይሆንም እኮ ይፈለሙናል፣ ነገር ግን ሐቃችንን ያውቃሉ። የሚያሳዝነው አዳል ሊሰሉ ሙስሊም አመንለው ከቁርአን ተቀናል። ለሽ ምንድነው በሽታችን? ድግምታችን ምንድነው? አጥን ያልተፈታው ለምን ናጽፍ የሆነ ቁርአንን የቀረበ ሰው ከማንም በላይ የግዙፍ ስብዕና ባለቤትና የከፍታ እርከን ላይ የተቀመጠ ሰው እንደሆነ ማረጋገጫ ነው። ኸይሩኩም መን ተዐለመ ቁርአን ወዐለመ። ግን በምንዝምታሁን ለዱንያ ጉዳይ ብቻ ምንስገበገብ ሰዎች ሆነ ብቻ ምንስሸጥ የምናቀራው በተከፈለን ክፍያ ልክ እባካችሁ ለጥቅም ብቻ ተንቀሳቀሱ ሰዎች እባካችሁ ደሊል ብለው የሚሉትን ሰዎች አጅር አታጥፉት። ኸይረኛ የድን አታድርጉ። ይሄን ማድረግ ነገር ይፈልጋሉ። በክፍያቸው ብቻ ማስተማር የሚፈልጉ ሰዎች አሉ። ይሄ የሚያሳዝን የሆነ አስነዋሪ የሆነ ጌት ነው። በዚሁ አጋጣሚ አብረን ብንታቀብ ጥሩ ነው። ቁርአንን መቅራት በራሱ ፍቱን የሆነ መድኃኒት ነው። ጡዒል ሙስሊም አልየስተምቲዑ ቢቀልቢህ ለዚህ ወራሐቱ ነፍሲሂ ወጠመእኒነቱል ልቁሉብ። ቁርአንን የሚያደምጥ በሰኪና በወቃር በእውነተኛ ልብ ቁርአንን ቀራና የሚያደምጥ የሆነ ሰው የቁርአንን ተለዙዝ ጣዕም እንዲያገኝ ያስችለዋል። ልቡ ደስተኛ እንዲሆን ያደርገዋል፣ እንዲረጋጋ ያደርገዋል። እኛ የምንረጋጋው ሰላም የምናገኘው ምን ስናዳምጥ እንደሆነ ታውቁታላችሁ። ነሺዳ ማዳመጥ ሱስ ስለሆነብን ነው 12 ሚሊዮን ብር የሚጠይቁን። ነስአሉላህ ሰላመተ ወልዓፊያ። አላሁ ሱብሓነሁ
لا سنقر الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ذكر يتبالو زي لاي قرآن مالتنا الذين آمنوا النزي آمنوا السوج يامنون إن أنت نمي ملكت آمننا لمن سوش أمان بكونفيدنس من ناقر متشي سينستنا وند كونك يامنوا السوش بلون الله يناقر يالله أمانوتنا الذين آمنوا النزي آمنوا وتطمئن قلوبهم لباتشو يترجع من ميجاتشون سلام الله للنسوين بذكر الله ቁርአን በመቅራት የአላህን ሱብሓነሁ ወተዓላ ትውስታማ ሰላምን ያገኛሉ። አላ አዋጅ ቢተጥመኢኑል ቁሉብ አላህን በማወቅ የአላህን ዚክር በማወቅና በማንበብ ልቦች ይረጋጋሉ። የነማ ልብ የአማኞች ልብ። የነዛኞቹማ ኢነላህ አሽተራ ሲል ጭንቅ ነው የሚያቸው። እንደዚህ ነው የሚያደርጋቸው። እነዛን ያስጨንቃል፣ ወዳጆቹን ያበረታል፣ ሰላም ይሰጣቸዋል፣ ጀግንነትን ያጎናጽፋል፣ ተስፋ ይሰጣቸዋል፣ ከበደል ያቅባቸዋል። ይሄንን ቁርአን ታሪኩን ነው ስናነብ የሚገባን እኮ ቢያንስ ማዕናውን ስንቀራ ነው። እኛ ለዙን ለመቅራት እየታደል አይደለም። ቁርአን ክብርና ደረጃን ከፍ የሆነ የክብር ሰገነት ነው። أن القرآن هو معجزة النبي صلى الله عليه وسلم قرآن عليه السلام ودهن ينبوانة ملكتاچو جنبان قدمو ملكت ينبوانة مقلجة يا رسول عليه الصلاة والسلام خالدة وباقية واتمة فهو محفوظ وعد الله سبحانه وتعالى زوتاريه من مرانو أريه من مرانو የመጨረሻና የመደምደሚያ መመሪያ ነው። በአላሁ ሱብሓነሁ ወተዓላ እጹብ ድንቅ የሆነ ቃል ኪዳን መጠበቅ የሚችል ወታደር አይጠበቅ፣ በሚሳኤል አይጠበቅ፣ በኒውክሌር ቦምብ አይጠበቅ። ቁርአን የሚጠበቀው በአንዲት የአላህ ሱብሓነሁ ወተዓላ የቃል ኪዳን ንግግር ነው። ምን አለ አላህ? ኢና ነሕኑ ነዘልና ዚክራ ወኢና ለሐፊዙ። እዚህ አይነት ነገር ሲባል በቃ ወንድ አማኝነት ኩራት የሚሰማብህ የሆነ ድንቅ የሆነ መመሪያ ነው። እኛ ግን አንፋለን፣ እንቅልፋችን ይመጣል። ስለ እንደዚህ አይነት ታሪክ ሲወራ የሩሲያና የእንትና ጦርነት ነው ያን ደማችን የሚያበቃ ሞቅ አድርገን ትኩረት የሚስበው የፖለቲካ አጀንዳችን እንደዚህ አይነት ተራ የሆኑ ነገሮች ናቸው፣ ዓለማዊ ጉዳዮች። እንደዚህ አይነት የእምነታችን ጉዳይ ሲነሳ ድንቅለናል፣ በጣም ፈልግም ይሰለቸናል። ይሄ ማለት እንደሆነ የገባችሁ ነው እየተናገርን ያለ ነው ስለዛ ስለሆነ ማለት ቁርአን ወለም ينقص منه حرف አንድም ሐርፍ አልተቀነሰበትም። ሙሉ ሆነ ከዚህም በኋላ እኛም ዘመን ድረስ እንደሆነ ነው ጥብቅነቱን ተነግሮናል። ከኛም በኋላ መልቂያማ ድረስ አላህ ሱብሓነሁ ወተዓላ እስከሰነለት ጊዜ ድረስ እስከሚነሳበት ጊዜ ድረስ ሙሉ እንደሆነ ነው የሚጠበቀው። ይሄ ትልቅ የሆነ ተአምር ይሄ በራሱ። የሌሎች መጽሐፍቶች ተመልከቱት። አንዱ ሲበረዝ፣ አንዱ ሲከልሰው፣ አንዱ ሲፈላስፍበት፣ አንዱ ሲራቀቅበት የለም ሲጀመረው። አሁን እነሱ ምክር ጀምሮ ትክክለኛ አይደለም ያሉ እከሌ እንደጻፈው የሚባል ነገር የኛስ ቃል አላሁ ተዓላ ከተላላችሁ ቃል አላሁ ተዓላ ማለት በራሱ አላህ እንደዚህ ያለ ነው። በቃ አለቀ። ስለማንም አይደለም አትወራው። ይሄ ትልቅ የሆነ ተአምር ነው። ያ በዲያዙት ወርቅ እንደ መዳብ ይቆጠር ነው። ስለዚህ ቁርአን ላይ ሞክሩ። ስትቀሩ እናንተ አቅራችሁን አድክማችሁ እናንተም ጊዜውን ሰውታችሁ ነው የሥራ ማሄጃ ቁርአን አንድ ዝማርግ ነገር አለብን። በቃ ያንገሽግሻችሁም ይመማችሁም ቁርአን ስትቀሩ ታርቁሩ የከሌ ድምፁ ያምራል እከሌ ሳቀራ እንደዚህ ነው እንድትሉ አይደለም። ትኩረት ማድረግ ያላችሁ ቁርአኑ ላይ እንጂ ሰውየው ላይ አይደለም። ማንም ያቀራው ሴትም ታቀራለ ሴቶቹ ወንድም ያቀራው
የምትቀሩት ነገር የሚለውን ነገር እንጂ መስማት ያለባችሁ የሰውየውን ያነጋገር የድምፁን ውበት አይደለም ማድመጥ ያለባችሁ። ምን እንደሚል ህጎቹ ምን እንደሆኑ እንዴት አድርጋ ቅራት እንዳለባችሁ እንጂ የሰውየው ያነጋገር ይዘት የሰውየው የሆነ ነገር አይደለም ሊስባችሁ የሚገባው። ሆምጠጥ ብላችሁ ቁሩ እስቲ፣ ኮስተር ብላችሁ ትኩረት አድርጋችሁ። እንዴት አይነት ነገር ነው? በቃ አልጫው እየበዛ አስቸግረን። ሐቂቃ ቁርአን ተዋል ስት ውስጥ ለፍቶባችሁ ቁርአን ማቅራችሁ። አዎ አብዛኞቹ ሚዲያ ላይ ያሉት ኢላ መረሂመ ረቢ አብዛኞቹ ቁርአን ቀርተናል ብለዋል ኪታብ ቀርተናል ብለዋል። አቅሩ ቢባሉ ሌላውን ኪታብ አይደለም ትንሹን ኪታብ ማቅራት አይችሉም። ምንድነው የሽፈርቅ? ክፍያችሁ ለምንድን ነው? ጊዜያችሁ የባከነው ለምንድን ነው? ያ ሁሉ ኡስታዝ የለፋው ለምንድን ነው? ቆም ብላችሁ ማሰብ መቻል አለባችሁ። والله سبحانه وتعالى ما أنزل كتابه إلا ليتدبره قارئه ويفهمه تالوه. الله سبحانه وتعالى قرآنا የሚያነብ የሆነ ሰው ሊያስተነትንበት፣ የተረዳው የሆነ ሰው ሊያነበው፣ የሚያነበው የሆነ ሰው ሊረዳው እንጂ እንዲሁ ለመድኃኒትነት ዝም ብሎ በቃ ለሩቃ የሚቀራ ብቻ አይደለም። ቁርአን መድኃኒትነቱ የመጀመሪያው ከሩቃ በስተፊት መድኃኒትነቱ መጀመሪያ አንተ ስትድንበት ነው። አምነህበት የከለከለህን ነገር ስትከለከል፣ ያዘዘህን ነገር ስትፈጽምበት፣ ይሄ ነው የመጀመሪያው የቁርአን ተአምርነት ሙዕጂዛነቱ ይሄ ነው። ሩቃ ላይ ብቻ አይደለም የሚፈተሸው ቁርአን የሚለው ነገር ገብቶ ለኔና ላንተ የሚለውን ነገር እየሰራን ነው ወይ? እንሳሳታለን። ስንሳሳት ውስጣችን ወቅሶን የቁርአን ህግን አስታውሰን እንገሰጽበታለን ወይ? ተረድተነዋል ወይ? ጽንሰ ሐሳቡን ክብሩ ገብቶናል ወይ? መጀመሪያ አቅፎ ፎቶ መነሳት ወይም ደግሞ ታብታብ አድርጉ ማለት አይደለም። ይሄን አሁን ሌላ ነገር ቢሆን ምናምን ታሳልፉት ነበር ይላል። ዝም ብሎ ላይክ እና ሼሩ እንዲበዛ እኮ ፎሎ አድርጉኝ ይላል። ከዛ በኋላ እንደዚህ ለመባል የወረደ የሆነ መመሪያ አይደለም። የሆነ ተርዊጅ የምንፈጥርበት የሆነ መመሪያ አይደለም። ቁርአን መጀመሪያ ጽንሰ ሐሳቡ ገብቶናል ወይ? በቁርአን ያንዳንዱ የሆነ ህግ አምነንበት ይገስጸናል ወይ? አላህ እንደዚህ ብሏል ሲባል የሆነ የሚሰማህ ነገር አለ ወይ? ይሄ ነው ትልቁ መድኃኒትነት ቁርአን። ለዚህ አላሁ ስብሓነሁ ወተዓላ ኪታበን አንዘልናሁ ኢለይከ ሙባረኩን ሊደበሩ አያቲሂ ወየተዘከረ ኡሉል አልባብ። ይህን ቁርአን ያወረድነው ያ ሙሐመድ ወደ አንተ ያወረድነው የተባረከ የሆነ ቁርአን ሲሆን ብሩክ የሆነ ቁርአን ሊደበሩ አያቲ አንቀጾቹን ልታስተነትኑበት ልትመሰጹበት፣ የተዘከሩል አልባብ የአእምሮ ባለቤት የንጹህ ጭንቅላት ባለቤት የብሩህ አስተሳሰብ ባለቤት የሆኑ ሰዎች ሊገሰጹበትና ሊያስታውሱበት እንደ ሌላ ነገር የወረደ መመደድ ሲናገር ምን ይላሉ? ኢነ አላህ የርፈዑ ቢሀዘል ኪታቢ አቅዋመን ወየድዑ ቢሂ አኸሪን። ሹፉ ቢላሂ ዐለይኩም። አሁን ያለውን የዓለም አስተላለፍ ተመልከቱ። የኛ መመሪያ የት ቦታ እንዳለ ተመስጣችሁ። አሁን እዚች ዓለም ላይ ሀያል ሆነህ ለመቀጠል ጊዜያዊ የሆነ የፖለቲካው ትኩሳት ስለሆነ ኒውክሌር ቦምብ መጠቃለል እንደ አማኞች ደረጃ ግን ጽንሰ ሐሳባችን የክፍታች መንስኤ እንደዚህ አይነት ዱንያዊ የሁንቦ ሳይሆን የሚያስፈልገን ቁርአን በተውሂድ የጸና የማይናወጥ መርህ ያለው ልቡ በጀነት የተሞላ በእስልምና ፍቅር ታጠቀ የሆነ ጅግ የሆነ ትውልድ ነው የሚያስፈልገን። ያኔ ከኒውክሌር በላይ ጥላቶችን እንጀብራቸዋለን። እነ ኻሊድ ብን ወሊድ የታጠቁት ስነ ልቦና ነው። 100 ጦርነት ገጥመው 100ንም በአሸናፊነት ያጠናቀቁት። የጀግና ታሪክ የሌለ እንዳትመስል፣ አትርበትበት። ሴቶቹም እንደ ሴቱ ቆፍጠን እንበል። ወላሂ እውነቴን ነው የምነግራችሁ። ወንጀለኞች ልንሆን እንችላለን፣ በብዙ ሕጸጽ ውስጥ ልናልፍ እንችላለን። ነገር ግን ስለ እምነታችን ሲነሳ ስለ እምነታችን ያለን የስብዕና ግርማ ሞገሳችን ቆፍጠን ያለ ደፋር የሆነ አቋም ነው ሊኖረን የሚገባው። ሐቂቃ በቁርአን የምናምን ሰዎች ከሆን ቁርአን የሚለውን ሙሉ ማንነት መቀበል ግዴታችን ነው።
እኔ እናንተ እንፈጽመዋለን አንፈጽመውም የሌላ ጉዳይ ነው። ግን መጀመሪያ እምነቱን መውሰድ ትልቁን የሆነ ማንነት መጋፈጥ አለብን። ጭርስ አድርገን ማመን መቻል አለብን። መመሪያችን የሚለውን የቁርአን ትውልድነ ስትባል በቃ ቢያንስ ሊነዝርህ ይገባል። ሐቂቃ በዚህ እምነት መመረጥ በራሱ ትልቅ እድለኝነት እንደሆነ ሊሰማን ይገባል። ሐቂቃ ለዛም ነው ነብዩ አለይሂ ሰላቱ ወሰላም ኢነላሃ የርፈዑ ቢሀዘል ኪታቢ አቅዋመን ወየድዑ ቢሂ አኸሪን። ግን ምን ሲሆን አማኝ ጭንብል ውስጥ የተሰገሰጉ ሙናፊቆች እንዳሉ እንዳትረሱ። ስለዚህ ይሄን ነገር ማወቅና መረዳት መቻል አለብን። አልቁርአኑል ከሪም ዑሉሙሁ እውቀት እጅግ በጣም የረቀቀ የሆነ ነው። ፈዳኢሉል ቁርአን ፈድሉል ዒናየት ቢልቁርአን እነዚህ መርሆች እጅግ በጣም በቁርአን ቀርተን ምን ላይ እንደምንደርስ ቁርአንን የመቃት ትሩፋት ምን እንደሆነ ይሄን መረዳት መቻል አለብን። አሁን የጠቀስኩላችሁን ሐዲስ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከረሱሉ ዐለይሂ ሰላቱ ወሰላም ይዘው ሲያወሩ ሙስሊም ላይ የተዘገበ የሆነ ሐዲስ ነው። ኢነላሃ የርፈዑ ቢሀዘል ኪታቢ አቅዋመን ወየድዑ ቢሂ አኸሪን ሲሉ ይሄ ማለት معناه أن هذا القرآن يأخذه أناس يتلونه ويقرؤونه ይሄ ማለት ይሄንን ቁርአን ትርጓሜው ሊያነቡት ሊቀሩት ሊያምኑበት ይገባል ማለት ነው። فمنهم من يرفع الله به في الدنيا والآخرة ካነበቡት ቁርአንን ከተረዱት ሰዎች ውስጥ አላሁ ሱብሓነሁ ወተዓላ ደረጃቸውን በዱንያም ሆነ በአኺራ ከፍ የሚያደርግላቸው ሰዎች አሉ። ወሚንሁም መን የድዓሁም አላሁ ሱብሓነሁ ወተዓላ ፊ ዱንያ ወልአኺራ ከነሱ ውስጥ በዱንያም ሆነ በአኺራ የኪሳራ ባለቤት የሚያደርጋቸው ሰዎች አሉ። መን ዓሚለ ቢሀዘል ቁርአን ተስዲቀን ቢአኽባሪሂ በዚህ በቁርአን የፈጸመ የተገበረ የሆነ ሰው ቁርአን በሚለው ተስዲቀን ቢአኽባሪሂ ቁርአን የሚለውን ዜና የእውነት ብሎ ያመነ ሰው ወተንፊዘን ቢአዋሚሪሂ ያዘዘውን ነገር መርሐባ ብሎ የሚቀበል የሆነ ሰው ወእጅቲናበን ቢነዋሂሂ የከለከለውን የሚከለከል የሆነ ሰው ወህተዳ ቢሀዲሂ በቁርአን ንጹህ የሆነና የብሩህ ተስፋን ምልክት ያሳየበትን ነገር ተከትሎ የሚሄድ የሆነ ሰው ወተኸለቀ ቢማ ጀአ ቢሂ ሚን አኽላቂሂ ቁርአን ባነጸበት በሆነ የስነ ምግባር ምጥቀት የተረዳና የተገነዘበ የሆነ ሰው ወኩሉሃ አኽላቁን ፋዲላ በእርግጥም ቁርአን ውስጥ የተወሱት የሆኑት ስነ ልቦናዊ ማንነቶች ሁላቸውም በላጭ የሆነ የስነ ምግባር ባለቤት ነው የሚያደርጉትና ፈኢነላሃ ሱብሓነሁ ወተዓላ የርፈዑ ቢሂ ፊ ዱንያ ወልአኺራ አላህ እነዚህም መርሆች ተከትሎ በቁርአን ያመነን የሆነን ሰው በዚች ዓለምም ሆነ በመጪው ዓለም ላይ የስኬት ባለቤትና የክብር ሰገነትን ያቆናጥጠዋል። ለምን? ذلك لأن القرآن هو أصل العلم ومنبع العلم وكل العلم الله أكبر ይሄ የሆነው ለምንድን ነው? ይሄ ቁርአን ብሎ ማለት የእውቀት ሁሉ መሰረት ነው። የእውቀት ሁሉ ምንጭ ሲሆን እውቀት ሁሉ ደግሞ ቁርአን ነው። በቃ እውቀት ከተባለ Are you speaking English ማለት አይደለም። እውቀት ማለት ቁርአን የሚለውን ነገር ማንነቱን፣ ጽንሰ ሐሳቡን፣ ደረጃውን፣ ማዕረጉን የሚለውን ነገር መረዳት ነው እውቀት ማለት። ይሄ እውቀት በሁሉም ቦታ ላይ ስኬትን ያጎናጽፋል ማለት ነው። ለዛም ነው አምላካችን አላሁ ሱብሓነሁ ወተዓላ ሲናገር يرفع الله الذين آمنوا منكم والذين أوتوا العلم درجات يرفع الله الذين سبحانه وتعالى يرفع الله الذين آمنوا منكم كنانت مكاكل كنانت كمنوت كمسلموች መካከል መርጦ ደረጃቸውን ከፍ ያደርግና ከፍ ያለ ደረጃ ላይ ይሰቅላቸዋል። የሚገርም የሆነ ስልጣን ይሰጣቸዋል። እነማንን? يرفع الله الذين آمنوا منكم والذين أوتوا العلم درجات ከናንተ ያመኑትን ሰዎች ከፍ ያደርጋል። ካመኑት ሰዎች መካከል ደግሞ የእውቀት ባለቤት የሆኑትን ሰዎች የሚሰጣቸው ደረጃ እጅግ በጣም ብዙ የሆነ ደረጃት ነው ያለው። ብዙ የሆኑ ርከኖችን ከፍ ያደርጋቸዋል ይላል።
ከፍ ለማለት የእውቀት ምንጭ የሆነውን ቁርአን መረዳት አስፈላጊ የሆነ ጉዳይ ነው ማለት ነው። في الآخرة في جنة ልቅና ይሰጣል፣ ተሰሚነት ይሰጣል፣ ርብ ውስጥ ረፍትን ይሰጣል። ተውሂድና ሱና የሚባሉ የሆኑ የሰው ልጅ ስኬት ጥሩራዎችን ይሸልማል። አኼራ ላይ ደግሞ ጀነቱ ነዒም ውብ የሆነ የጀነት ጸጋን ግርማ ሞገስ የሆነ ማላ ዐይኑ ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ያልታየ ያልተሰማ ማይታሰብ የሆነ ግዙፍ የሆነ ሰገነት ዱንያ ላይ አይተህ ማታውቀው በቀልብ ላይ ውል ብሎ ማያቅ የሆነን ሰገነት የተሰበሰበበትን ኒዕማ ሙሉ የሆነ ጸጋ ያለበትን ጀነት የሚባል ውብ የሆነ ነገር ያጎናጽፋል። ስኬቱ ይሄ ነው። ከዚህ ሁሉ በላይ ደግሞ አላህን ሱብሓነሁ ወተዓላ ለማየት ትታደላለህ ማለት ነው። ይሄ ሁሉ ነገር ያለበት ቁርአን ነው። ይሄን ካልኩኝ አመ الذين يضعهم الله سبحانه وتعالى به قوما يقرؤونه እነዛማ ውርደትን የሚያከናንባቸው ሰዎች እንደዚሁ ቁርአን የሚቀሩ ሰዎች ሲሆኑ ويحسنون قراءته قرآنا أقراراتهم ليسامروا يچلالو لكنهم يستكبرون عنه والعياذ بالله ነገር ግን ይኮሩብሃል። በቃ ቁርአን ቀሩ ከተባለ ለፍዙን እኮ ነው። አሁን በመናየው ዓለም ለፍዙን ቀርተው በቃ የተለያየ የሆነ ቅኔ ይጨምሩበታል። ትኩረታቸው የቁርአኑን መርህና ያቀራር ዘይቤውን መጠበቅ ሳይሆን ድምጻችን ያምራል አያምርም ብለው የሚቀሩ ሰዎች አሉ። እንደዚህ ከሆኑ አላህ ይጠብቀንና እነዚህ ውርደትን ነው የሚከናነቡት። እነዚህ ሰዎች አለ ላ يصدقون بأخباره የቁርአንን ዜናና የሚናገረውን ነገር እውነት የሚሉ ሰዎች አይደሉም። ولا يعلمون بأحكامه የቁርአንን ህግና ስርዓቱን የሚያውቁ ሰዎች አይደሉም። ويستكبرون عنه عملا ቁርአን በሚለው ነገር ለመስራት ተግባር ላይ ለማዋል ምን ይላሉ? ይኮራሉ፣ ይንቦጠረራሉ። እነዚህ ሰዎች ውርደትን ነው የሚከናነቡት። ቀርተው ሊሆን ይችላል፣ ቃሪ ሊባሉ ይችላሉ። አረ ከሁሉም የተሻሉ በተሻለ መልኩ ሊቀሩት ይችላሉ። ነገር ግን ቁርአን ምላስ ላይ ብቻ ሳይሆን የመጀመሪያ ተክባሩ ልብ ላይ እደምና ስጋ አጥንትህ ጋር የሚዋሃድ የሆነ እምነትን ንጹህ የሆነ ተውሂድን የሚፈልግ መጀመሪያ ከዛ ሊቆሰቁስህ የሚችል ትክክለኛ ጥልቅ ከሆነ የማንነት ክፍል ውስጥ የሚሰርጽ የሆነ ፍቅር ያለው መመሪያ እንጂ በምላስ ብቻ ምላስን በማጣፈጥ ብቻ የሚገኝ ነገር አይደለም። ይገባል ብለን ልናስብም ይገባል። በተለይ እውቅና ብለን የምንንቀሳቀስ ሰዎች ወላሂ ጌታችን ልንለው ይገባል። ብዙ ሰዎችን እያየን ነው። ብዙ ማንጠብቃቸውን ሰዎች አድጧቸው ሲወድቁ ላይክ እና ሼር ፎሎ እና መነገር ሲያንደልጣችን ያለነው ልንነቅ ይገባል። ለገንዘብ ብቻ የምንሸቅጥ አይነት ሌሎች እምነቶች ለተራ ጉዳይ ብቻ ጩኸት የምናምን አይነት ሰዎች መሆን ይችላል። ክብራችንን፣ ማረጋችንን፣ ማንነታችንን፣ ችግራችን ከነጥፋታችን ከነወንጀል ግን ከሌሎች የምንሻል ህዝቦች እንደሆነን አምን የእምነታችንን መጠበቅና ክብር አለብን ብዬ አስባለሁ። ይህን ማለት ፈልገው አላህ ሱብሓነሁ ወተዓላ ሁላችንም የቁርአን ትውልዶች አላህ አድርገን ወንጀላችንን አላህ ይማረን። እኔ የምናገርኩት ንጹህ ነኝ ብዬ አይደለም፣ ሐቂቃ የሚሰማኝ ነገር ነው። ከሁላችሁም የባስኩን ወንጀለኛ እንደሆንኩ ራሴን አውቀዋለሁ። ነገር ግን ስለ እምነታችን ቦታ እንዲኖር ሁላችንም ፋታችን ተከክለን ኸይርና ክብር ሰገነት ላይ እንድንቀመጥ ከማሰብ አንጻር የተናገርኩት ንግግር ብቻ ነው። ሁላችሁ የቁርአን ትውልዶች በመሆናችሁ ደስ ይለኛል። አላህ ይጨምራችሁ። የቀራችሁትን የከተማችሁት ሰዎች አላህ ሱብሓነሁ ወተዓላ በረካውን አላህ ይጨምርላችሁ። وعليكم السلام